ሕዝቅኤል 37 ከዛ በኋላ እስትንፋስን ምን በልባቸው እፍ በልባቸው ከዛ በኋላ አራቱ ምኖች ይመጣሉ ንፋሳት እስቲ አራቱ ንፋሳት በሉ አራቱ ንፋሳት እስቲ የሰሜን ንፋስ ምን አይነት ንፋስ ነው የፕሮሞሽን ንፋስ አቤቱ በገነትህ የደቡብን ንፋስ አንፍስ የሰሜንን ንፋስ አንፍስ ይላል መክብብ ላይ በኤደን ገነት መልካም መዓዛን ትሰጣለህ ይላል የሰሜን ንፋስ ማለት የፕሮሞሽን ዊንድ ነው የሰሜን ንፋስ በሉ የሰሜን ንፋስ ሁለተኛው የደቡብ ንፋስ በሉ የደቡብ ንፋስ መዝሙር 78:26 ላይ እግዚአብሔር የደቡብን ንፋስ ምን አደረገ አነፋ በኃይሉ ምን አደረገ አሳንና ምንን አዘነበላቸው ይላል አሜን ዛሬ ይሄኛው ንፋስ የአቅርቦት ንፋስ አራዲ እንደው ምንድነው የሚሻለኝ ደሞዜ ምናምን ለምትሉ ሰዎች የደቡብ ንፋስ እያልሽ ራስሽ ላይ አውጂ የደቡብ ንፋስ ይመጣል አሜን የአቅርቦት ንፋስ ትፈልጋላችሁ የሰሜን ንፋስ የፕሮሞሽን ነው በጣም ቆንጆ ያለ መልክ ያላቸው ልጆች ባላያገቡ ደግሞ የሆኑ ጉርድ ያሉ ግን ያገባሉ እንደውም አግብተው ከነገና ፈተው ከነገና ደግሞ ያገባሉ ደግሞ አግብተው ያገባሉ ለምንድን ነው ሲባል እቺ ሴት ላይ የሆነ ሽቶ የሰሜን ንፋስ ሽቶ ዛሬ አንድ ሰው ሽቶ ያገኝሻል ለእህቶች ብቻ ነው የሚጸልየው ላላገቡ እህቶች እጸልያለሁ ፕሮሞሽን ወደ እናንተ መጣ ጓደኛዬ ትዝ ይለኛል እኛ ቤት ላይ ትኩስ ሰገራ ተጣላል ትኩስ ሰገራ ከዛን ጊዜ በኋላ እናትና አባቴ ስቲል ድረስ እየተጣሉ ነው ያሉት አብረው አይኖሩም አብረው አያድሩም ሰላም ሆነው ታረቁ ሲባል ይጣላሉ ለምን ሲባል ስፒሪት ሪልም ላይ ሪጀክሽን መጽሐፍ ቅዱስ እኮ አንክሊን ስፒሪት እኮ ነው የሚለው አንክሊን ስፒሪት ማለት የሚሸቱ ማለት ነው ሻሻ መንፈስ ማለት እግዚአብሔር ዲመን ካስት አውት የሚያደርገው አንክሊን ስፒሪት ነው እንግሊዘኛው እርኩስ መንፈስ ነው የሚለው አያችሁ አንዳንድ ጊዜ በሚያያችሁ ቦታ ሰዎች ሁሉ ሪጀክት የሚያደርጓችሁ ምን አለ ስፒሪት ኦፍ ሪጀክሽን የሰሜን ንፋስ እያላችሁ ጥሩ እግዚአብሔር ነገራችሁን ይቀይራል ፕሮሞሽን ያገኛቸዋል ያያችሁ ይወዳቸዋል አሜን የደቡብ ንፋስ ከሰማይ የምስራቅን ንፋስ አስነሳ በኃይሉም የደቡብን ንፋስ አመጣ ስጋን እንዳፈር የሚበሩትንም ወፎች እንደ ባህር አሸዋ አዘነበላቸው አሜን ሃሌሉያ ዋስ ሲነሱ ቁርጥ ስጋ ነው አሜን በሳሳት ላይ ቺክን ነው አሜን እኛ በፋሲካ አንድ ጊዜ ነው የምንበላው ዶሮ በስንት ሽንኩርት ታጅቦ ዛሬ በሉስ ዛሬ እግዚአብሔር ይጎበኘኛል ብዙ የእግዚአብሔር ሰዎች ይሄንን ሲክሬት አይን ዛሬ ለእናንተ ግን ነግራችኋል አሜን እስቲ የደቡብ ንፋስ በሉ የደቡብ ንፋስ አሜን ይሄንን አናት በህይወት ላይ ጠራ የደቡብ ንፋስ ይነፍሳል ትላል ፋይናንሻል ዶሮች ይከፈቱላል የፋይናንስ መልአክ ወደ አንተ ይመጣል የደቡብ ንፋስ በሉስ እሺ የምዕራብ ንፋስ በሉ የምዕራብ ንፋስ የምን ንፋስ ነው ዲሊቨራንስ ዊንድ ይባላል ነፃ አውጪ ንፋስ አሜን የሰሜን ንፋስ ደግሞ ጀጅመንታል ዊንድ ይባላል የፍርድ ንፋስ በሉ ዛሬ እዚያ አካባቢ ላይ ያለውን ቴሪቶሪያል የአጋንንት መሰዊያ የሰሜን ንፋስ እንልካለን ፈርዖንም አይደለም ይለው እምቢ አለቅም ባለ ጊዜ ልቡንም ባደነደነ ጊዜ እግዚአብሔር የሰሜንን ንፋስ አሜን የምስራቅን ንፋስ ምን አደረገ አስነሳ ዛሬ ንፋስ ይሆናል አሜን ዛሬ ይሄ ንፋስ ይመጣል ለአንድ ሰው ፍርድ ይሆንለታል ፍርድ ያገኛል አሜን ፍርድ ይሆንልሃል አሜን የምስራቅ ንፋስ በነፈሰ ጊዜ እሺ ሰማይም የምስራቅ ንፋስ አስነሳ በኃይሉም የደቡብን ንፋስ አመጣ ስጋን እንዳፈር የሚበሩትንም ወፎች እንደ ባህር አሸዋ አዘነበላቸውና በሰፈራቸው መካከል በድንኳናቸውም ዙሪያ ወደቀ የደቡብ ንፋስ በሉ እሺ አንዴ እቺ የሰሜን ንፋስ የምስራቅ ንፋስ ደግሞ ምን እንደሆነ ታውቃላችሁ እግዚአብሔር ፈርዖን አለቅም ማለት ፈርዖን አለቅም ካለ በኋላ የእስራኤልን ሕዝብ እግዚአብሔር የምስራቅን ንፋስ አነፈሰ ይላል አንበጣን አምጥቶ ምን አደረገ በግብጽ ምድር ላይ ከበረዶ መቅሰፍት የተረፈውን አረንጓዴውን ነገር ሁሉ ምን አደረገ ባዶ ምን አደረገው ፈርዖን ሙሴን ጠርቶ ወዮ እናንተንና እግዚአብሔርን በደልኩኝ እባካችሁ አምላካችሁ ለምኑልኝ ባለ ጊዜ ይላል አሜን በሉስ ሙሴም ወደ እግዚአብሔር ገብቶ እግዚአብሔርን ለመነ ይላል ዛሬ በኢየሱስ ስም ነገሩ ይምቀ እግዚአብሔርም ይላል የምዕራብን ንፋስ ምን አደረገ አነፈሰ ዌስት ዊንድ በሉስ የምዕራብ ንፋስ ሲነፍስ በግብጽ ያለውን አንበጣ ወስዶ ኤርትራ ባህር ላይ ጣለ ከዛን ቀን ጀምሮ አንድም አንበጣ በግብጽ አልታየም ይላል ዛሬ አንድ ነገር ይሆናል ነፃ የሚያወጣ መንፈስ በሉስ ነፃ የሚያወጣ መንፈስ በኢየሱስ ስም አንድ ሰው ይሄ ንፋስ ያገኛል
አሜን። ይሄ ንፋስ ያገኛል። አሜን። ዲሊቨራንስ ላይ ምን እንደሚሆን ታውቃላችሁ? አንዳንድ ሰዎች ላይ ሰውነቴ ላይ ንፋስ መጣብኝ ይላሉ። ከዛ በኋላ የሆነ ንፋስ መጥቶ ከሰውነቴ ላይ በሽታው ሄደ ይላል። ያ ንፋስ ዌስት ዊንድ የምዕራብ ንፋስ ነው። ዛሬ በኢየሱስ ስም አንድ ሰው ላይ ለዘመናት የቆየ በሽታ ቢሆን እርግማን ቢሆን በዚህ ንፋስ ነፃ መውጣት ይሆናል። አሜን።